ሰላም ሰላም እንዴት ናችሁ? የኛ ፖስ ሲስተም በትንሹ በቀላሉ የሰራነውን የፖስ ሲስተም ላስጎበኛችሁ ነው። እንግዲህ የሚሰራው ምንድነው? የመሸጫ ብቻና ምን ያክል ባንክ ምን ያክል ካሽ መሸጥ ተቻለ፣ ከዛ አጠቃላይ ሽያጭ ምን ያክል ነው፣ ቫት ምን ያክል ነው የሚለውን ከዛ ደግሞ ዲጂታል ሜኑን ጨምረን ማለት ነው እንዴት ነው የሚሰራ የሚለውን እንመለከታለን። እንግዲህ ያው ራሱ ባለካፌው ክሬት ይደረግለታል አካውንት እና በራሱ አካውንት ይገባና ምንድነው የሚያደርገው ሴትአፕ ያደርጋል ካፌውን ሜኑዎችን ክሬት ያደርጋል። ልክ እዚህ ጋር በግራ በኩል እንደምትመለከቱት የስሙን ያስቀምጣል፣ ስልክ ቁጥር፣ አድራሻ፣ ሎጎ ካለው ሎጎውን ያስቀምጣል። ከዛ ሴቭ ያደርጋል። ከዛ በቀኝ በኩል ደግሞ እዚህ ጋር የምትመለከቱት ደግሞ ኪዋር ነው ጀነሬት የሚያደርገው። በቃ ቴብል ናምበር ለምሳሌ አሁን እስከ 13 ሰርተናል። ቴብል ናምበር 14ን ክሬት ለማድረግ ኪዋር ጀነሬት እንዲያደርግለት ያደርገዋል። ራሱ ሲስተሙ ጀነሬት ያደርግለታል ልክ እንደዚህ። ከዛ ጀነሬት የሆነውን ኪዋር ፕሪንት አስደርጎ ጠረጴዛው ጋር ለመለጠፍ ሲፈልግ ቪው ይለዋል። ልክ እንደዚህ ያሳየናል። አሁን ይሄ ራሱ ኪዋር ራሱ ጀነሬት ያደረገ ማለት ነው። በዚህ ልክ አሁን ቪዲዮ ላይ ስለሆነ ነው እንጂ ይሄኛውን ካሜራ ላይ ቆይ አድርጌ ላሳያችሁ። አሁን ካሜራ ላይ ሲሆን ዲቴክት ያደርገዋል። አይዋ አያችሁት? ልክ እንደዚህ ያደርገዋል። ደንበኛው ምን አገኘ? ሜኑን አገኘ ማለት ነው። ስለዚህ አክሰስ ማድረግ ይችላል ደንበኛው። አሁን ወደ እንትኑ እንመለስ። ከዛ እዚህ ጋር እንደዚህ ካደረገ በኋላ ካሸር ክሬት ማድረግ ይችላል። ላይ እንደምትመለከቱት ካሸር እዚህ ጋር አድ ካሸር አካውንት ማድረግ ይችላል። ሌላ ካታጎሪዎችን ምግብ ሜኑዎችን ማለት ነው እዚህ ጋር ክሬት ማድረግ ይችላል። ከዛ ካታጎሪዎችን ክሬት ካደረገ በኋላ ደግሞ ሜኑዎችን ክሬት ያደርጋል። ልክ እንደዚህ በሚያምር ሁኔታ እንደዚህ አሁን ለምሳሌ ኮካኮላ ኢሜጅ አስገብቷል በራሱ ጊዜ። ሜን ካታጎሪ፣ ሰብ ካታጎሪ፣ ስፔሻል ነው አይደለም የዕለቱ ስፔሻል ኢቭን መጨመር ይቻላል። ከዛ ኤዲት ማድረግ ይችላል። ዋጋውን፣ ፕሮፋይል ፒክቸሩን፣ ስሙን ኤቭሪቲንግ ኤዲት ማድረግ ይችላል፣ ዲሊት ማድረግ ይችላል ማለት ነው። ሰው ካፌው ላይ ከሌለ ዲሊት ያደርጋል። ከሌለ ደግሞ ዋጋ ማሻሻያ ምናምን ካለ ደግሞ እንደዚህ ኤዲት ማድረግ ይችላል ማለት ነው። ልክ አሁን ለምሳሌ ይሄን የዕለቱ ስፔሻል የምትለዋን ኤዲት ብንላት እዚህ ጋር ያው እንደምትመለከቱት የዕለቱ ስፔሻል ማርክ ተደርጋለች። ስፔሻል የሚለን ለዛ ነው። ምን አለው ኢቭን ያንዳንዱን ነገር ማለት ነው። ለምሳሌ የቀረው ነገር ቢኖር ከምግብ እዚህ ጋር ምን ቀረው የሚለውን እሱን ጨምረን ቀናንሰን ሴትአፕ ማድረግ እንችላለን። ከዛ ካሸር ክሬት አካውንት ክሬት ባደረግናት ካሸሯ ትገባለች። ከዛ እንደዚህ አይነት ዳሽቦርድ ነው የምታገኘው። ዳሽቦርዱ ጋር ምንድነው የሚያሳያት? ኦርደር የተደረገና ኮሌክተር ካለ መጀመሪያ ዳሽቦርድ ያሳያታል። ከዛ መሸ ስትፈልግ አሁን እዚህ ጋር እንደምትመለከቱት እዚህ ጋር ቴብል ናምበር 12 አንድ ጥብስ አዝዟል ይላል። ከዛ ቼክአውት ካደረግ ነው ኦሬዲ ወደ ፕሪንቱ ይሄዳል ማለት ነው። ፕሪንት ወደ ማድረጉ በዚህ በቀኝ በኩል የምትመለከቱት ደግሞ አሁን ቴብል ናምበር 12 ኮል ዌተር ጠርቷል እያለ ነው። ኮሊንግ ብሏል። ዌተር ሄዶ ካስተናገደው ማርካስ እንላለን ማለት ነው። በዚህ ልክ እንትንላለን። የመሸጫችናችን ደግሞ መሸጫችን ፖስ ሲስተማችን ልክ ፖስ ሬጂስተር ጋር ስንገባ ልክ እንደዚህ ያሳየናል። በካታጎሪ ነው እንደዚህ የሚዘረዘረን። ቅድም ክሬት ባደረግነው ካታጎሪ መሰረት ነው። አሁን ለምሳሌ ድሪንክ መስራት ከፈለግ ድሪንክ ነው የመዘገብኩት። ሶፍት ድሪንክ ብቻውን ያመጣልናል። ኦል ካልን ደግሞ ሁሉንም መጠጦች ያመጣልናል ማለት ነው። ለምሳሌ ኮካን የመሸጥ ብፈልግ መስተንግዶ አንድ ኮካ ቢለኝ እዚህ ኮካን መረጥኩኝ። እዚህ ጋር ዳብል ክሊክ አደረኩኝ። ከዛ ዌተር ኮድ እዚህ ጋር አስቀምጣለሁ። ዌተር ኮድ ለምሳሌ አስተናጋጃ 3 ቁጥር ብትሆን 3 ቁጥር አደረኩኝ። አፕላይ አደረኩኝ። ፕሪንት አደርጋለሁ ማለት ነው። ፕሪንት ስል ምንድነው በሚያምር በቢቲንግ ፕሪንተር በመተል መልኩ ልክ እንደዚህ ይወጣል ማለት ነው። ይሄን የመሰለ ደረሰኝ ይሰጣሉ። ከዛ በዚህ መሰረት ሂሳባችንን እንሰራለን ማለት ነው። ለምሳሌ በባንክና በካሽ ደንበኞች ሊከፍሉ ስለሚችሉ በባንክ ከፈሉ እዚህ ጋር ባንክን ክሊክ እናደርግና እዚህ ጋር በየትኛው ባንክ ነው የተከፈለ የሚለውን ባንክ እንመርጣለን። አማውንቱን ጽፈን ሴቭ እንላለን ማለት ነው። ልክ እንደዚህ ይደረድልናል በቀኑ የተሰበሰቡ የባንክ ሽያጮች ማለት ነው። ማታ ላይ ባንክ ኮሌክሽን ብሎ ይሄን ያክል፣ ከዛ ካሽ ኮሌክሽን እንደዚህ አጠቃላይ ሽያጭ ይሄን ያክል ብሎ ያሳየናል። ሌላኛው ደግሞ ሴልስ ሂስትሪ ዲቴል ማየት ከፈለግን ወይም ደግሞ ቮይድ የሚሆን ደረሰኝ ካለ በአድሚኑ ማለት ነው እዚህ ጋር ልክ እንደዚህ ያሳየናል። ሴልስ ዲቴልስ ስንነካ አጠቃላይ ምን ያክል ቫት ተጠቃሚ ከሆነ ደግሞ ቫቷን ለብቻው እንደዚህ ያወጣልናል። ግራንድ ቶታሉ ምን ያክል ነው፣ ካሹ ምን ያክል ነው፣ ባንክ ላይ የሚለውን ኤቭሪቲንግ ያሳየናል። እዚህ ጋር እያንዳንዱ መስተንግዶ ምን ያክል አስተናገደ የሚለውን በብር መጠን ያሳየናል። በታች ደግሞ ምንድነው በዴት ሰርች ማድረግ እንችላለን። ኢንቮይስ ቁጥሩን ጠርተን ደረሰኝ ቁጥሩን ጠርተን ቼክ ማድረግ እንችላለን። እዚህ ጋር ስታተስ ቮይድ እና አክቲቭ የሆኑትን ለይተን ፊልተር ማድረግ እንችላለን ማለት ነው። ይሄ እንደምትመለከቱት ሁሉንም ሽያጭ ነው ፊልተር አድርጎ ያወጣልኝ። ልክ እንደምትመለከቱት እዚህ ጋር ቮይድ አለች የቷ ማለት ናት እቺ 0020 የምትለዋ ቪው ዲቴል ብለን ብንመለከታት ለምን ነው የሆነበትን ምክንያቱም ሁሉ ራሱ ይነግረናል። የትኛው ኢንቮይስ ቁጥር ነው ምናምን የሚለው ቮይድ የምናደርገው ልክ እንደዚህ ነው። ለምሳሌ ይሄን ምግብ ደንበኛው አዝሶት ሳይበላው ሄደ ብንል
ምን እናደርጋለን ቪው ዲቴል እናደርጋለን። ከዛ ልክ እንደዚህ አድርገን ቮይድ ማድረግ እንችላለን ማለት ነው። ሶ ደብል ኮፒ ራስ ማድረግ ከፈለግን ፕሪንት ማድረግ እንችላለን እንደገና ማለት ነው። ሶ ካሸሯ ይሄንን ትሰራለች። ወደ ዳሽቦርዱ እንመለስና ዳሽቦርዱ ጋር ያሉት ነገሮች እንዴት ናቸው የሚሰሩ ሜኑ እንዴት ነው የሚሰራ የሚለውን እንመለከታለን ማለት ነው። አሁን ቅድም ጀነሬት ያደረግነው ሜኑ ይሄ ነው። ይሄን ሜኑ ክሬት እስካን እናደርጋለን። ልክ ገባልን። ከዛ አሁን ሜኑ ነው እንደምትመለከቱት ስልኬ ጋር ሜኑ መጥቷል። ደንበኛው ሜኑን አግኝቷል ማለት ነው። እዚህ ጋር ከላይ እንደምትመለከቱት ሰርች ማድረግ ይችላል። የራሱን የካፌውን ስም፣ ሎጎ፣ ጠረጴዛ ቁጥር ነው ይዞ የሚመጣ በፉድ በድሪንክ በእለቱ ስፔሻል እንደዚህ ዘርዝሮ ደንበኞች ማግኘት ይችላሉ። ሊስት ማድረግ ይችላሉ። ለምሳሌ አሁን ኦል ላይ አድርጌ ሊስት ባደረገው ልክ እንደዚህ በግሪድ ከሆነ በትልቁ ሊስት ከሆነ ደግሞ ልክ በእንደዚህ ያሳየናል ማለት ነው። ኢቭን በዋጋ ደረጃ ራሱ ከዚህም ብር እስከዚህም ብር እያሉ ሰሌክት ማድረግ ይችላሉ ማለት ነው። ልክ እንደዚህ ካለ አለ ይላል፣ ከሌለ የለም ነው። ሌላኛው ምንድነው አይተሙን ከምን ከምን የተዘጋጀ የሚሉትን እንደዚህ ማየት ይችላሉ። ለምሳሌ እዚህ ጋር ስላስገባው ለጥብሱ ምን አለው የሚለውን አጅስት ማየት ይችላሉ ደንበኞች ማለት ነው። ከዛ እዚህ ጋር ታች ጋር የምትመለከቱት ኮሌተር እና ካርት የሚላለው ኮሌተር ማለት ያው እንትን መጥራት ነው፣ መስተንግዶ መጥራት ነው ማለት ነው። መስተንግዶ ስትጠራ እንደምትሰሙት አይነት ድምጽ ይመጣል ዳሽቦርዱ ጋር ማለት ነው። ሶ አሁን ለምሳሌ ኮሌተር ልበለውና እዛ ጋር ሲገባ እንመለከተዋለን። ቴብል ናምበር 14 ነው አሁን ደንበኛው ያለ እዚህ ጋር ዳሽቦርድ ጋር ነው የሚቀመጠው። ዳሽቦርድ ጋር በካሜራው ላሳያችሁ። ልክ እንደዚህ ነው። ይሄ ዳሽቦርድ ነው። ሶ ስክሪኑን የሚመለከቱት መስተንግዶች ሊሆኑ ይችላሉ፣ ኦር ደግሞ ሌላ ካሸር ሊሆን ይችላል። ይሄን ያያለ ደንበኛው ምንድነው እዚህ ጋር መጥቶ ኮሌተር ሲል ልክ ጥሪው ወደ ማን ይተላለፋል? ወደ ደንበኛው ይተላለፋል ማለት ነው። አሁን ኮሌተር አልኩት፣ ይሄው ድምጹ ጮኸ። አሁን ኖቲፊኬሽኗን እዚህ ጋር እንመለከታለን ማለት ነው። ያት እዚህ ጋር ታች ጋር እንደዚህ ይመጣል። ከዛ እዚህ ጋር ደግሞ ይደርድልናል። ጠረጴዛ ቁጥር 14 ጠራ ይላል። ከዛ ደንበኛው ደግሞ ምግብ ማዘዝ ከፈለገ እዚህ ጋር ያው አሁን ለምሳሌ እስከ ቴብል ናምበር 12 ነው የታዘዘ። ደንበኛው ማዘዝ ከፈለገ ደግሞ ለምሳሌ ጥብስን ማዘዝ ቢፈልግ አድ ያደርጋል። ከዛ ካርት የምትላለች እዚህ ታች ጋር እዚህ ጋር አድ ነካሁኝ። ከዛ እዚህ ካርት ላለው ማለት ነው። ካርት ስለው ምን ያክል ነው የምትፈልግልኛል? አንድ ጥብስ ነው ካልኩኝ አንድ ከያ ደግሞ ፕላስ ትሉት ሁለት ዋጋውን ያባዛልና እኔ አንድ ለምፈልገው። ከዛ ልክ ሳንድን ስነካ አሁንም ይሄ ሪኩዌስት እዛ ጋር ይገባል ማለት ነው። አሁንም ጮኸ። አሁን ከዳሽቦርድ የካሸሯን ስክሪን ላሳያችሁ። የካሸሯ ስክሪን ነው። ለምሳሌ ጠረጴዛ ቁጥር 14 አንድ ጥብስ አዝዟል ይላል። ቼክ አውት ስንለው ወደ ፕሪንቱ ይሄዳል ማለት ነው። ይሄኛውንም መስተንግዶ ከሄደለት ማርካስ ሰርቭድ እንለዋለን። ልክ በዚህ መልኩ ኮንትሮል ማድረግ ይቻላል። ደንበኞችም መስተናገድ ይችላሉ ማለት ነው። ባጭሩ ይሄን ይመስላል። ይሄን አይነት ሲስተም የምትፈልጉ ሰዎች ካላችሁ አናግሩኝ። አድራሻችን ደብረ ማርቆስ ነው። በየትኛውም ቦታ ባህር ዳር፣ አዲስ አበባ የትኛውም ቦታ ላይ ሆናችሁ ካፌያችሁ እንደዚህ ዘመን አጠር ባለና ዘመን ባለ መልኩ እናስተዳድራለን ብላችሁ የምታስቡ ካላችሁ ኮንታክት አድርጉን። ስልካችንን እናስቀምጥላችኋለን። ሌላ ከዚህ በተረፈ ደግሞ በኦፍላይን መንገድ የኤፍቢሲ ሲስተም የሚሰራ ጥሬ ዕቃ ቁጥጥር ያለበት ሶፍትዌር የምትፈልጉ ካላችሁ ደግሞ አናግሩን። በኦፍላይንም በኦንላይንም አለን። እሱን ኢንዲቴል ነው። ፔሮል ሁሉ ይሰራል። የጥሬ ዕቃ ቁጥጥር ያደርጋል። ምን ያክል በባንክ በምን ያክል በካሽ ሬጂስተር ብዙ ነገሮች አሉት። በጣም ሰፊ ነው። እሱን በቀጣይ ቪዲዮ እንመለከታለን። ቴንክ ዩ